ውሃ ስትገባ ያለው ክላሲካኖቹን ራሱ ለይተሽ ታውቂያቸዋለሽ። በጣም ያርዱን እንዳው ታድላ ነጻ እኮ ነች የኔ ምስኪን። በጣም ታድላ የናታን አባት እኮ ነው ያወጣላት ታውቂያለሽ አይደል? አሁን ላይ በላይ ናትና እኔ እኮ ህፃን መስለሽ ነበር ይሏታል። እኮ በቃ ተበላች። እንደ ትልቅ ሰው ስታወራ ምናምን እንዴ ይላሉ ግራ እየገባቸው። የህፃን አክቷ ነው ደስ የሚል። ድንገት እኮ ነው የምትቀየረው። በእውነት እኔ በጣም ነው የምትገርመኝ። አቅሟ ማለት ኖርማል ስንጫወት እንቆይና ልክ አክሽን ሲባል ኢሚዲየትሊ ነው በቃ እጇ ምኗ አፏ ሁሉ ነገሯ ይሰራል ማለት ነው። እጇ ሁሉ እንዲህ ማለት ይጀምራል። ትልቋ ልጅ ምንም ታናደኝ። አዎ ኤቪ ናት የማትለውጥ ኤቪ እኮ ተቀየረች። አንቺ ሰሞኑን በቅርብ አላየሽም ማለት ነው። በጣም ተቀየረ። እህቴን ተክታልሻለች። እሷ ደግሞ እህቴ ናት አሁን የምታንገበግበኝ ልጄ ትኛለች። አሁንማ ደህና ሰው እኮ ናት። በጣም መልካም አስተሳሰብ ታልሻለች። ካየሽ ቆየሽ ማለት ነው ትንሽ። ኤቪ አሁን ተፈቃሪ ሴት ሆናለች። ግን ነው የምከታተለው በጉጉት መቼ ነው የሚናገረው እያልኩ በጉጉት ማርቲ መቼ ነው የምትሰማው እያልኩ እኔ እኮ ነግሬያታለሁ። መንገድ ላይ እናቶች ማለት ነው ሲያገኙ ግራ ይገባቸዋልና እንደው ምን እንደሚሉ ግራ ግብት ይላቸውና እንደው እባክሽ ልጅሽን አንዳንድ ጊዜ ሲኛል እባክሽ ይሉኛል። እንዳይነግሩኝም የሚደጠበቅ ነገር እንዳይኖር ብለው ይሰራሉ። በቃ ብቻ ግራ ግብት ነው የሚላቸው ሲያሳዝኑኝ ብታይ። ናታን ወደ ኤቢ እየሄደ ነው። አራርቱን እናትሽ የሆነ ስራ ይዘዋል። ምን ያዙ ጉዴ ፈላ። እኔ ከጀርባዬ እኮ ታሪክ ነው። እድሜ ለኤቢ ብላችሁ እንዳትነግሩኝ እናንተ እኮ ችግር ነው። መንገድ ላይ ሲያገኝሽ ተጠንቀቂ ምናምን የሚልሽ እንዴ? በጣም ነው የሚልኝ። አንድ ቀን እንትን ቴሌግራም ስልክሽን ምናምን ብላ በጣም ደጋግማ ጨቀጨቀችኝ እና ሰጠኋት። ደውላ የእውነት የምታውቀኝ ነው የምትመስለው። አንቺ ግን አላሳሹም ደንቆሮነቱ የምር መስላት ነው። ተናደድኩ እኮ ነው እኔ ባንቺ የተነሳ ጨጓራ አመመኝ አለች። የእውነት አመመኝ። አንድ ተልባ እየጠጣሁ ነው ስለስራት ያዥ ማኮ ነው የልቧ በቃ ተቃጥላ ነው የምታወራኝ አልኩ። በጣም ነው የምወዳችሁ። ምርጥ ቤተሰብ ነው። ከመጀመሪያው እስከ መጨረሻ እስካሁን ድረስ አለው አብሬያችሁ ነኝ። የእውነት ምንም የሚመረጥ ምንም እንትን የሚባል የሚወጣለት የለውም። ሁሉም አሪፍ ነው። ሁሉም የራሱን ድርሻ በጣም እየተወጣ ነውና ያው መጥፎ ነገሮች እንዳይኖሩ መደረግ አይቻልም። እንደውም በብዛት ያሉት እየተከናወኑ ያሉት እሱ ፊልም ውስጥ በአጠቃላይ ተከትቷልና እና በጣም ደስ የሚል የቤተሰብ ፍቅር ያለው በቃ ፍቅር የተሞላበት ነው እና አደራችሁን እንዳታቋርጡ፣ ቀጥሉበት፣ በርቱ። አሜን። በጣም ነው የምትወድሽ ማርቲዬ። እንዴት ነሽ? ለሁልሽ እግዚአብሔር ይመስገን። ለሁልሽ እናቴ በጣም ደህና ነኝ እግዚአብሔር ይመስገን። ሰላም ነሽ አንቺ? እግዚአብሔር ይመስገን እናቴ። ቴንኪዩ አንቺ ጥሩ እናት ነሽ። አንቺ ጎበዝ እናት ነሽ፣ ጠንካራ ነሽ። አመሰግናለሁ እናቴ። ይክበሩልኝ፣ ተባረኩልኝ፣ ብሩኩኝ፣ እድሜ ጤና ይስጥልን። ማሚዬ የእውነትም ማለት ነው ምርጥ እናት ነች። የእውነትም በጣም የምትገርም ሴት ነች። እውነት እግዚአብሔር ይመስገን። ጎሽንን ነገር ስላደላት እግዚአብሔር እናመሰግነዋለን። መታደል እኮ ነው ይሄ። አሜን። እድሜና ጤና ይስጥልኝ። በጣም አመሰግናለሁ። ፈጣሪ አክብርልኝ። ተባረኪልኝ። አንቺም እሺ። በጣም ስለምትወድሽ ነው ማለት ነው። እግዚአብሔር አክብርልኝ። አመሰግናለሁ በጣም። ቤተሰቡን ነው የሚወድሽ፣ ሙሉ ቤተሰቡን ማለት ነው። በጣም አመሰግናለሁ። በጣም ተከስቻለሁኝ፣ በዩቲዩብም ተከስቻለሁ። ስለዚህ ያው እንግዲህ ቤተሰብነታችን ጠበቅ ብሏል ማለት ነው። ስራ ፈትታል
ካናዳ አንድ ጓደኛ አለችኝና ጠፋሽ በምስኪኖቹ ላይ ምናምን ብላ በጣም ስትቆጣኝ፣ ምስኪኖቹ እባክሽን ላልተወሰነ ጊዜ ተቋርጧል፣ ግን በዳጣ መጥቻለሁኝ አልኳት። የምንድነው ምናምን ስትለኝ ዩቲዩብ ድራማ ነው አልኳት። ከዛ እዛው እያየች እያወራችኝ ከፈተችው ቲቪ ላይ ማለት ነው። ከዛ እዛው በተቀመጠችበት በቃ ሰው ጀምሬዋለሁ ምናምን ብላ ዘጋችሁ ስልኩን፣ ጆሮዬ ላይ ዘጋችሁ። በነጋታው ማታ ላይ ደውላ ሁሉ አርጋ ሰደበች። ምን ብላችሁ ልጅ ሀገር ላይ ሆኜ እኔ ከስደተኛ ነኝ ምን ሆነ እንዴት ስራ ታስፈችኛለሽ በሰው ሀገር ላይ አይኔን መንቀናቸልኩኝ ማለት ነው። እውነቷን እግዚአብሔር ያለውን ትግርኛ ዘፋኝ ታውቁት ከሆነ ካናዳ ያለውን የሱ ሚስት ናትና ይሄ ቁጭ ብለን ሙሉ ቀን ያንቺ ፊልም ስናየዋለን የስራሽን በሰው ሀገር ላይ አለች። አይ እውነቷን ነው። በነገራችን ላይ እግዚአብሔር ሳታይ እንዲው ሲያልቅ ራሱ ተደግሞ ሌላ ቀጣዩን ብናየው ነፍሳችን ነው እንድትጠብቂ ያደርግሻል። ብዙ ሰው ተጧት የአምላክ እናት ልክ ነሽ። ይሄ መጨረሻው በቃ ጥልጥል አድርጎ ነው ልብን የሚያቆመው። በዝናት ኤዲተራችን ሰላም ተፈራ በጣም ክላሲካ ናችሁ። በተለይ አሁን የጥበቃው ሲገባ ያለው ክላሲካን ተጠንቶ የተሰራ ነው።